እቃ እንደዚህ ነው እያላችሁ ሞራሌን ለመስበር ብዙ ጊዜ ሞክራችኋል። እኔ ግን የማውቀው ጀግናው እንደሆንኩ ነው። ጀግናም ስለሆንኩ ነው 2 ልጅ የወለድኩት። እናም በዚህ ጭንቅላቴን እጎዳለሁ ብላችሁ አታስቡ። ካሁን በኋላ እንደውም ካስፈለገ 5-6 ልጅ መውለድ ይችላል። ግን አንዳንድ ሰዎች አሉ መከበር እንጂ ሰው ማክበር የማይወዱ። በጣም ታግሻለሁ። ዛሬ ንቄ ትቼዋለሁ። ካሁን በኋላ ግን ምንም ነገር እንደማላልፋችሁ ነው የምነግራችሁ። እኔ እስከዛሬ የማንንም ክብር አልነካውም። ያዋረደችሽም እናትሽ ናት፣ እንዳልሆንሽም አርጋ የማይሆን ቦታ ደረጃ ላይ ያስቀመጠችሽ እናትሽ ናት። ስለዚህ ካሁን በኋላ ተጠንቀቁ ለምታረጉት ነገር። በዛ ላይ ለሱ ብዬ የመጀመሪያ ትምህርቴን አቋርጫለሁ የሚለው ውሸት ነው። ራስሽ በጣም ከበደኝ ብለሽ ያቋረጥሽውን ትምህርት እሱም በእናትሽ ዲፕሬሽን ወይ ስትረስ ውስጥ ገብተሽ ባቋረጥሽበት ምክንያት እኔ ላይ በሱ ምክንያት ነው ትምህርቴን ያቆምኩት ምናምን። እኔ በሰዓቱ የምትይጂበት አተሽ እኔ ቤት እንድታርፊ ተባበርኩሽ እንጂ ምንም ያስገደድኩሽም ነገር የለም። አሁን ደግሞ ሌላው እዚህ ጋር እንድትስሉ የሚፈልገው ነገር መንጃ ፍቃድ የለውም ብላለች። ኦኬ ይሁንላት። መኪና የተገዛው ለሷ ነው ማለት ነው። እዚህ እዳ የሚባልበት ምክንያት ምኑ ጋር ነው? መኪናው ለሷ ከተገዛ ትንሽ መኪና እኮ መገዛት ይችል ነበር። ግን ያው እሷ ደስ እንዲላት ወይ እሷ ትልቅ መኪና ከፈለገች ለሷ ተመረጠ ተገዛ። ይሄ ደግሞ ትዳር ውስጥ አንድ ሰው አብሮ ሲኖር ምንም ማለት አይደለም። ምክንያቱም በሰዓቱ እኔ ቤት ነበርኩ፣ ልጆቹን የሚይዘው እኔ ስለነበርኩ ሙሉ ታይም መስራት ስለማልችል ፓርት ታይም ነበር የምሰራው። በሰዓቱ ደግሞ እሷ ፉል ታይም እየተማረች ስለነበረ ከባንክ መበደር ስለምችል ተበደረች፣ መኪናው ተገዛ። ሌላው ያዙልኝ፣ አንድ ፍሌግ የሚሰራ ሰው ወይ ከአዛውንቶች ጋር የሚሰራ ሰው 3 የስራ ሽፍት አለው። ያ ሲሆን እኔ ፉል ታይም ለመስራት አልችልም። ለምን? መቀየር ስላለብን በመሃል ልጆቹ በሰዓቱ ቤት ስለሚቀመጡ ኪንደርጋርተን መሄድ አይችሉም። ያለኝ አማራጭ አንድ ወንድ ቤት ይቀመጣል፣ እሷ እየሄደች ትማራለች። የትኛው መስሪያ ቤት ነው እኔን ሊቀጥረኝ የሚችለው? ሞክሬም ስላልተሳካ በሰዓቱ የምሰራው ፓርት ታይም ብቻ ነበረ። ለምን? ልጆቹን ስራ ስለሆነ ልጆቹን ቤት መያዝ ስራ ስለሆነብኝ እሱንም የምሰራው ማታ እየወጣው ነው። የማታ ስራ ብቻ ነበር የምሰራው፣ እሷ ስትመጣ ማለት ነው። ልጆቹን የክፉ ቀኔን ልጄን ከልጄ ጋር ቆመችውን ለምን አትገለኝም? የእሷ ነገር እኮ በቃ አለቀ። ጨረስኩ እኮ መረቅኳት እኮ። ከዚህ በኋላ ሊያየኝ ሊያሹን መድኃኒዓለም ምን አልናገራት? የክፉ ቀኔን ስትናገርኝ ላስት በቃ እኮ ለኔ እኮ ሰው እኮ ተለየ እኮ ለዩዋችሁ እኮ ማን እኔ ላይ ልናገራት አውጥታ ለምን አትረሽናችሁ? የልጄ እንደሚመለሰች እኔ እሷን እንዲያጠለጠልኩኝ ብታብጠለጥለኝም እሷስ እሺ ገንዘብ አስቸግሯት ነው ለይቱ። ዛሬ እኮ ከክፉዎቹ ጎን እኮ አልቆመችም። የኔ እናት ተይኝ አይደለም። ለምን ዘር ማንዘርሽን ስትናገሩ ዳ ስትናገር አጨርስም። ሊያኮ ታሪክ ሰራች። ነገ መልሳ አትሰድበንም። ዛሬ እኮ ከኛ ጋር ቆማለች። እኔ ሊያሹ ልናገር ከዚህ በኋላ ባለጌ ነኛ፣ ስድ ነኛ፣ የበላሁበትን ወጭት ሰባሪ ነኛ። አንቺ ግማታ ለምን እያመጣች አታርድሽም? ምን አገባኝ እኔ ምን አገባኝ? ሰው መሆኗን እኮ አሳየችኝ። ያ የፈለገ ነገር እስከነ ምናምናች እስከነ ጸባችን ለልጄ እውነቷን ከወጣችሁ እሷ ናት። አንቺ ግማታም ለምን አባሽ ነው የምናገርሽ? ለምን አውጥታ ትረሽንሽም? ዘር ማንዘርሽም መሳደብ አይደለም እያወጣች ልጆቹን ለምን አትቀነጣጥሳቸውም? እነዛን ልጆች ቀንጥሳ ከኔ ጋር ነው የቆመችው። ምን አገባኝ? እውነቱን የተናገረችው ውሸት እኮ አይደለም። ግን የቀሩበትን ምክንያት ይናገሩ። አስመሳይ ነው ጋይስ፣ ነገርኳችሁ። ከተከታተላችሁት ካዳመጣችሁት ቪዲዮ ላይ ቡና እዚህ ጋር ቡና በረንዳው ሰፊ ነው። የትኛው አባት ነው ለልጆቹ በጣም ለልጆቹ ቤት ተጨንቆ መጫወታ ተጨንቆ ምናምን የነበረ አባት ማለት ነው ሊያወራ የሚችለው ምንድን ነው? ይኸው በቃ አሁን ክረምት ነው፣ ይኸው አሁን ብርድ ነው፣ እዚህ ጋር ሰራላችኋለሁ፣ እሸፍነዋለሁ፣ ይህንን ማሞቂያ እዚህ ጋር አደርግላችኋለሁ፣ መጫወቻ እዚህ ጋር አደርግላችኋለሁ፣ እዚህ ጋር ሰፊ ስለሆነ ይመቻችኋል፣ እዚህ ጋር ምናምን እንደዚህ ያደርጋለሁ። ቤቱን ሲያስተዋውቃችኋል። እዚህ ጋር ይጫወታሉ። ከዛም እዚህ ጋር ምናምን ቡና እንጠጣለን። ወይዘሮ ነገር ነው። ገብርኤልን ቡና እንጠጣለን አላለም? ሀላ አልኩኝ እኔ። እንዴ ልጅ ምን ሆኖ ነው? ወንድ አይደል እንዴ? ምን ስለምን ቡና ነው የሚያወራው? ስለምን ቡና ነው? እጣንስ ልላክልህ፣ እጣን ልላክልህ። ከዛም ባለ ዲኮር ደግሞ ትሰራለህ። እንትን የምትጫወትበት ዲም ላይት የምትጫወትበት መብራት ምናምን የምታበራው ለጌምክ። ከዛም ትገሰጣለህ አንተ ወጥተህ መስራት ምናምን። ከዛ ብልሃል አይደል? እሰራለሁ እንደዚህ እነሱን ትምህርት ቤት ልካለሁ። ምን ይሄው አለክ። ከጧት እስከ ማታ ላይቭ ላይ አለክ። የምትፈልገው ይሄንን ነው ብላለች። ይሄንን ደግሞ ዝሆኔን ብላለች።
አንተ የምትፈልገው ዩቲዩብ ላይ እየሰሩ መኖር ብቻ ነው። ቁጭ ብለህ ስራ መስራት ውጭ አትፈልግም። ኦኬ ልጆቹ ትምህርት ቤት ገብቷል። ኦኬ እስከሚመጡ ድረስ ወጣ አትሰራም። ከዛም እዚህ ጋር ጻድቅ አንተ በጣም ጥሩ እንደሆን ካድርጋ ታስጠቁራለህ ሰውን። እንደዚህ አይነት አስመሳይ ሰው ደግሞ ያልወድም እንጂ በተናገራችሁት እንትናን ማናት ሰርጀሪና ፋኒ ስለተጫወቱ ጌም ተናዳሊያ ሰርጀሪን እንትን ለማለት በፍጹም መቤቴን በፍጹም እኔ እንደዛ አስቤ አይደለም። እናንተ እንደሚመስላችሁ ነው የምትረዱትም የምታስቡትም። አዎ ሰርጀሪን አልወዳትም። አዎ ሰርጀሪን ጠላታለሁ። አዎ ሰርጀሪን ሰድባታለሁ። ግን በዚህ ወይ አስቤው አይደለም እኔ የተናገርኩት። እኔ እንደራሴ ሰውኛ ስሜት ተሰምቶኝ ነው ማለት ሁሉም ልጅቷ ላይ ሴትዮዋ ተማራና አልቅሳ ስትናገር የሆነ አንዳንዴ የሆነ ሰው በሆነ ስሜት ውስጥ የሚገባባችሁ ነገር አለ። እማልፍበት ህይወቴ ስለሆነ እኔ የምኖረው እናት ነኝ። አንዳንዴ ለልጄ ቢሆን የምከፍለው ነገር ከዚህ አይበልጥም። ከዚህ በላይ አልከፍልም ነኝ። አንቺ ለልጅሽ ከዚህ በላይ አትሆኝም። ሁላችንም እኮ ነገርኳችሁ በቪዲዮ አልሆነም እንጂ እኮ እናት ልጇን ያልሰደበችው ስድብ የለም። እንደው ሸርሙጣ ያልተባልሽ ልጅ አለሽ በእናት አፍሽ? ምን ነው ገና ሳታድጊ ብዙ ነገር ያልተባላችሁ ሴቶች አላችሁ በእናቶቻችሁ። ለምንድን ነው የቪዲዮ ስላልሆነ ነው ችግሩ? ቀዘነ እንጂ ጂጂዬ ሁለቱም እኮ የሚነጋገሩ ሰዎች ናቸው። ሀፍቱ ሳይድ እኔ ጋር ሲኖስ አይደለም። እኔ ጋር ሲመጣ ሰደበው እግዚአብሔር ነው። አንቺ ጋር ሲመጣ ነው እርሙ መቶ ናቆስ ሰድቦት ይኸው ከዛ በኋላ ያም ጊፍተሩ ይሳደባል። ጊፍተሩ ምን የሆነ ጊዜ ሪከርድ ሰምቼ ዝም ብሎ እኔ አላውቅም። መጀመሪያ የታሉበት በሱ ከምትመጭበት ፈጣሪ ማነው የምመጭበት? አፍን ስትከፍት ይድፋቅ። አሁንማ ጆሮን መቁረጥ ጀምራል። ገና ትሞታለህ። አንድ አባ ልጆች ገና እንዲህ ትዘቀዘቃለህ። ታያለህ ማሜ የምትሰራቸው ስራዎች በሙሉ ሲያስጠሉ አርፈህ እዛ ጨዋታና ትጫወትና እዚህ አንድ አበባ እናንተ ደግሞ ያለሽር በጣም ነው። እንደውም አልተቀባባው ምን አላልኩ ልጆች አንድ አበባ ስሞት ላይ ከሱ ጋር ስንጨቃጨቃት መጣ ደግሞ የሚጫ አንድ አበባ ጋይስ አንድ አበባ ማመለጣት ጭንቅላቱን ተፈለከተ ገና ይሞታል። ይማ ገና ይሞት ጋይስ ካም ትሪፕል ጋይስ ጊፍት ነው። በሶስት ነው ይባዛል ጋይስ በሶስት ይባዛል። ቤተሰብ ካም ትሪፕል ትሪፕል እንዳልቀጣሽ አረ ጋይስ እንቅጣት ቢያንስ ዲች ሁለት ስንት ጊዜ ነው የምትቀጣን? ጋይስ ካም ትሪፕል በሶስት ነው ይባዛው ጋይስ በሶስት ነው ይባዛው ጋይስ አንድ ጊዜም ቢሆን እንቅጣት። ሶፊ ቲንክ ሶ ማች ጋይስ ትሪፕል አግዟት ሶፊዬን ጋይስ ሶፊዬን አግዟት ጋይስ ሌትስ ጎ ትሪፕል ቤተሰብ ትሪፕል ጋይስ ትሪፕል ካም guys use the triple Sophie thank you guys come on triple guys triple come on guys use the triple let's go ara triple እንጠቀም guys triple እንጠቀም guys come on guys come on triple guys በሶስት ይባዛል ማንኛውም ጊፍት guys let's go triple ሶፊዬ አረ ተጋገዙ ቤተሰቦች ፕሊዝ በቃሽ ጋይስ ታፕ ኮፒ ሊንክ እንዳታልቂብኝ ልጄ እንዳታልቂብኝ። ታፕ ኮፒ ሊንክ ጋይስ አደነቅኩሽን። ይሁና ኢንተርቪው ኒውስ በጣም ታዝናላችሁ። ቴንክ ዩ አመሰግናለሁ። ሜንዲዩ በጣም ነው የማመሰግነው። ያ ሳምሪ ኢንተርቪው ሰጥታለች እነ ቤንጃሚን ብሮድካስቲንግ ላይ ሂዱና እዩት። ሰው ላይ ያለቀሰ ነበር እዛ ላይ ጋይስ ታፕ ኮፒ ሊንክ እኛንም ማስለቅሰናለች። ታፕ ኮፒ ሊንክ ጋይስ ታፕ ኮፒ ሊንክ ቴንክ ዩ አመሰግናለሁ። በጣም ኤንድ ዩ ቴንክ ዩ አመሰግናለሁ። ላቭ ዩርሰልፍ ግላቢን ስጭኝ። ግላብ አለ አንቺ ጋራ ፕሊዝ ካን ዩ ጊቭ ሚ ማይ ግላብ ካን ዩ ፑት ማይ ግላብ ናው አየሽ ሁሉ ላይ ቤተሰቦች ይህን ካላሸነፍ ሌላ ነገር ነው የምንቀጠው። ጋይስ ከሞን ለማሸነፍ እንሞክር ቤተሰቦች። ከሞን ጋይስ ከሞን ጋይስ ቲምወርክ ታይሚንግ ጋይስ አንድ ሰው ከሞን ኤቨሪባዲ ጋይስ ከሞን ታይሚንግ ጋይስ ታይሚንግ ለማሸነፍ እንሞክር ቤተሰብ። ከሞን ጋይስ
Timing, guys. Timing, guys. Come on, timing, guys. Snipe together, guys. Come on, guys. My God. ማማዬ የኔ እናት ሁሌ አሸንፊ ማማዬ፣ ሁሌ አሸንፊ የኔ ቆንጆ 1-0 guys. የኔ እናት ሁሌ አሸንፊ ኑሪልኝ የኔ ልጅ። W Sophie, guys. Everybody, come on. Love yourself. Can you give me back my glove? Love yourself. Can you give me my glove? ይኸው ጋይስ ትንሽ ፖይንት እንዳሰጡ እዚህ ላይ ቤተሰብ አንድ አበባ ከሰጣችሁ የመጀመሪያውን ብቻ ነው የሚቆጥረው። ስለዚህ ሁላችሁ አንድ ደብል ነው ጋይስ። ያኛው ግን ክሬም የለውም። አይስወር ማማ ደብል ነው ጋይስ። እስቲ አበል ደብል ነው። አረ ደብል ነው። እስቲ አበል ደብል ነው። አረ ስማም ደብል ነው። አረ ደብል ነው። ወይኔ ልጄ በቃ ልጄ ደከማት ሄደች። እሺ ታፕ ኮፒ ሊንክ አድርጉ ጋይስ። ታፕ ኮፒ ሊንክ አድርጉ ልጆች። ታፕ ኮፒ ሊንክ አድርጉ። ከመጡ ይጨርሱኛል። መሞቴ ካልቀረ ደግሞ በቃ ታፕ ኮፒ ሊንክ አድርጉ ጋይስ። እሺ አበባ አዘጋጁ።